ብዙውን ጊዜ በትምህርት ነው የጨረሰችው እና ሲመስለኛው ማሰብ አቁማለች። ማለቴ ትምህርት ያለ ልክ ሲሆን በጣም ነው የሚጎዳው። ከንግግርሽ የተረዳሁት የተማረች እንደሆነች ነው። አዎ፣ እና ደግሞ እየመረጠች ነው የምትሰማው። አልገባኝም። በቃ መስማት ስትፈልግ ትሰማለች፣ ካልሆነ ትተዋዋለች። ምን አይነት ነገር ነው የምታወሪው? እኔ እኮ ማወቅ የምፈልገው ባህሪዋን ነው። ባህሪዋ ተቆጪ ናት። እናም ደግሞ ነገሮችን ለማወቅ በጣም ትሞክራለች። በአምነን ደግሞ አትደራደርም። ኧረ ደስ ይላል። ጫዋች ነገር ነው። ሁሉንም መታወቅ ይፈልጋል። አምነን በማግኘቱ በጣም ደስተኛ ሆናል። ወንድማማቾቹ ፍቅራቸው አልተቻለም በኛ። አዎ ዋጋ እንዳይከፍል አድርገዋል። ስለዚህ መብረር አልቻለም። አየህ ልጅ፣ ዋናው ትምህርቱ ትልቅ ነገር ለማግኘት ትልቅ ዋጋ መክፈል ያስፈልጋል። ድካም፣ ትግልና ትዕግስት የስኬት ዋጋዎች ናቸው። ለምንድን ነው የማይመለከተኝ? የእኛ ቤት እኮ ነው። በስምሽ ሲም ካርድ የሌለሽ ሴትዮ ራስሽን እንደ ቤት ባለቤት ስትቆጥሪ ትንሽ አታፍሪ? ቶችበትን መንገድ አስተካክል። ያማ በጭራሽ እንዲሆን አልፈቅድልሽም። በአንዲትን ሴት ፈልግሻለሁ እያለ ከጎኑ ያሉትን ሰዎች ገደብ እንዲኖራቸው ያደርጋል። ቦታ መስጠት ላለበት ሰው ሳይሆን ማስቀደም የሌለበትን ሰው ነው የሚያስቀድመው። እሺ ሜሊ ስለምትባለው ሴት ነውራ አልፎም ተርፎም አታምኑ። ያለበትንም ችግር አትረዳው። ሁሌም ሰው በሚያስፈልገው ሰዓት ቀድማ ትገኝ። ድብቅ ነች። ማወቅ ያለበትን ነገር ሁሉ ከሶስተኛ ወገን እንዲሰማ ነው የምታደርገው። ለውጥ የሌለው የኔ እናንተ ነገር እኔ አልጨረስኩም እኮ። ቀድሞ እንኳ አንተ ነበርክ እኔ ልታይ አልፈለግከው። ድጋሚ ማታምነኝ አንተ ነበርክ። ታዲያ ማነው ጥፋተኛ? ሁለታችንም። አጥፍተህ እንዳጠፋ ካደረግኝ በኋላ ይሄንን አትበል። ደህና ደር። ምን ልትዩ? መጣላትን ካስፈለገ እጣላለሁ። ምክንያቱም የኔ አምነንን ማንም እንዲያስከፋ አልፈልግም። የኔ አምነን? አዎ የኔ አምነን። ሜርሲ ከባሮ ጋራ የሀሜት ጥማቷን እየተወጣች ያለች ይመስላልና ባሮክም ብሎ እያዳመጣት ነበር። መጨረሻ ሌላስ ቢላትም ፈቃደኛ ከሆንሽ ካልደከመሽ የሁሉንም ሰው የዚህ ቤት የሰው ባህሪ ብትነግሪኝ ደስ ይለኛል ብላትም በጣም ደስ ይላል፣ እንደውም የሀሜት ጥማቴን የሚያስወጣኝ ሰው አገኘው ማለት ነው እያለች በደስታ እየቦጫጨቀቻቸው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይን። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። አሁን ላይ እንግዲህ ብሌንን እያየናት እንዳለው ከሆነ ብሌን ያመረረችና በራሷ ተማምና እየቆመች ትመስላለች። አቶ አምናን ግን ቅናቱ እንደቀጠለ ነው። ብሌን ለምን ለኔ ሳታማክረኝ ወደ ውጭ ትወጣለች? ለምንስ እኔ ምላትን አትሰማኝም የሚል እንግዲህ ጥያቄ ይፈጥሮበታል ማለት ነው። ሌላው በጣም ግራ የሚያጋባውና የሚያወዛግበው እንግዲህ ባሮክ ወደዛ ቤት የመጣው የወይዘሮ ሙርዚና ልጅ ሆኖ ነው። ነገር ግን የአቶ አምናን ወንድም ነው ማለት ነው። ነገር ግን ይሄ ነገር እንግዲህ አጠራጣሪ ሆኗል። አሁን ሜርሲሻ ከመቼ ነው የወለድሽው? ከማን የወለድሽው? እንዴት እያለች እየጠየቀቻት ትገኛለች። እሷም ይሄ ነገር አንቺን የሚመለከትሽ አይደለም፣ ምን አገባሽ? ምን ነው ስወልድ ባለመኖርሽ እኔ ስወልድ ባለመኖርሽ ተቆጨሽ እንዴ? እያለቻት ትገኛለች ማለት ነው። እና ዛህራም ዛሬ የሆነ የቆየ ሚስጥር ዱብ አርግተው ይገኛሉ። እሱ እንግዲህ በሙርዚና ልጅ በባሮክ ምክንያት ላይ አንስተው በጣም የሚገርም ነው። ግማሹ አድርጎ ፍለጋ ይመጣል። እኔም ይሄን ቀን አንድ ቀን እየጠበቅኩ ነው፣ ተስፋ ቆርጭ ያለው ግን አሁን እያለች ነበር። ምን ነው እና ዛራ ምን ገጥሞሽ ነው በትላትም እኔም በፊት ኑሮዬን ለማሸነፍ ሰው ቤት ደፋ ቀና ስል ልጄን አስቀምጫት ሄጄ ስመለስ አላገኘዋትም። ይሄው እስካሁን ድረስ ትንፋሿ የለም። ትሞት ትኑር እንኳን አላቅም። በፊት በር በር እያየው በተስፋ ጠብቃት ነበር። አሁንስ ተስፋ ቆርጫለሁ ነበር ያለቻት። ሙርዚናም በጣም በመገረምና እንግዲህ በመደንገጥ እንዴ እና ዛህራ ልጅ አለሽ እንዴ? ጠፋሽ ልጅ ነበር ያለቻት። አዎ ለምን አልነገርሽኝም እስካሁን? ምን ያህል ድብቅ ሰው ነሽ ብትላትም አይ ድብቆኝ ሳይሆን ማውራት ብቻ መፍትሄ ያመጣን ብዬ ነው። ፈልገሻታለሁ ብትላትም እንግዲህ አዎ ብዙ ጊዜ ፈልጊያታለሁ፣ ግን ማንም አለች እዚህ ነችም የሚለኝ ሰውም አላገኘሁም። ምንም አካባቢውንም ላገኝ አልቻልኩም። አላቅም አሁንስ ተስፋ እየቆረጥኩ ነው ብትልም ታይ እና ዛህራ በልጅ ተስፋ አይቆረጥም፣ ተስፋ ይደረጋል እንጂ ምን ይታወቃል።
አንድ ቀን ልጄ ብላት እናቴ ብላ ትመጣለች። ስለዚህ ልጅሽን ደግሞ ታገኘታለሽ። በእርግጠኝነት እኛም እናፈላልግልሻለን እና እድሜ መጠኗስ ስንት አመት ይሆናታል ብትልም 23 እና 22 ይሆናታል የሚል ነው። እንግዲህ በግምት ያስቀመጠችው እናት ዛህራ ማነች? እናት ዛህራ ልጅ የጠፋችሁ ማን ትሆን? ብሌን በተደጋጋሚ የእናቷን ፎቶ ይዛ ስታለቃቅስ እያየናት ነበረ። ያን ፎቶ ይዛ ስታለቃቅስ እናት ዛህራ አላዩትም? ያን ፎቶ እርግጥ እናት ዛህራ ቢያዩት ብሌን እናት ዛህራ ልጅ ከሆነች እናት ዛህራ ያውቁታል። ያን ፎቶ የራሳቸውን ፎቶ ያውቁታል ማለት ነው። ነገር ግን ምናልባት ብሌን ብዙ ጊዜ ታለቅስ ተደብቃ ብቻዋን ስለምታለቅስ ይሆናል። ብሌንም እንግዲህ እንደተለመደ ውጭ ላይ ወጣ መጽሐፍ አንብባ እራሷን እንግዲህ ዘና አርግታ ስትመለስ የገጠማት እንግዲህ በር ላይ አቶ አምናን ነው ማለት ነው። አቶ አምናንም በጣም በመናደድ እንግዲህ መጀመሪያ እናት ዛህራ ጋር ሄዶ ነበረ። ብሌን ግን ምን እያደረገች ነው ያለችው? ምንድነው እዚህ ቤት እየተካሄደ ያለው ነበር ያለው። ምን ነው ልጄ ምን አጠፋሽ ደግሞ? አይ ጠዋት ነው የወጣችው፣ ይሄው እስካሁን ድረስ አልመጣችም። አንደኛ ጥፋቷ የት እንደሄደች አልተናገረችም። ሁለተኛ ጥፋቷ ደግሞ እስካሁን ድረስ ማምሸቷ ምን ይሉታል? ምንድነው እዚህ ቤት እየታየች አይደለም ጭራሽ ሲል እንግዲህ እናት ዛህራን ቁጣ እየተቆጣ ነውና እናት ዛህራ ግን ይወዳታል ማለት ነው። አይ ልጄ እሷም እኮ ከዚህ ቤት የምትወጣው አንተ አሁን ከአብሮ አደግህ ጋራ ስለሆንክ ጊዜም እያሳለፍክ ያለው ከእሷ ጋር ስለሆነ እሷ ደግሞ ያንን ነገር አይታ መቋቋም አልቻለችም። ለዛ ነው እሱን ሽሽት ነው ወደ ውጭ የምትወጣው። እና ቢሆንስ እኔ እኮ በጣም ጭንቀት ውስጥ ነኝ ያለሁት፣ በጣም አጣብቅሽኝ ውስጥ እኮ ነኝ ያለሁት። አሁን ልትረዳኝ ይገባል እኮ። ይህን ጊዜ እሷ ካልተረዳችኝ ማን ይረዳኛል? እኔ እኮ በጣም ችግር ውስጥ ያለው ሰው ነኝ። ለምን ጠጋ ብላ አታማክረኝም? ለምን አትረዳኝም? የሚል ነበር የደረደረው ምክንያቶች። እሷ ግን አይ እራሷን ማዳመጥ ፈልጋ ነው። ደግሞ አሁን ትመጣለች ልጄ፣ በል እንግዲህ ወደ ስራዬ ልሂድ በማለት ነበር እናት ዛህራ ትተውት ሄዱት። እንዴት እንደዚህ ይሆናል እያለ እንግዲህ እየተብሰለሰለ ይገኛል። ብሌን ስትመጣ በር ላይ ይገጣጠማሉና ወይዘሪት ብሌን የትም ሳትናገሪ ዝም ብለሽ ሜዲሽ ሳያንስሽ አምሽተሽ ነው እየገባሽ ያለሽው ነበር ያላት። እሱ እኮ አንተን የሚመለከት አይደለም። እኔ ደግሞ ሕፃን ልጅ አይደለሁም። ማድረግ ያለብኝን ነገር ሁሉ ለይቼ አውቃለሁ። መሄድ ያለብኝ ቦታ ሁሉ ደግሞ ለአንተ መናገር አይጠበቅብኝም። እንዴት ነው እንደዚህ የምትናገሪው? ብሌን ግን ታውቆሻል። ምን እየሆንሽ ነው? አይ አንድ ሰው እኮ የት ወጣሽ የት ገባሽ የሚለው ሚስቱን ነው ወይ ፍቅረኛውን ነው። እኔ ደግሞ ሚስትህ አይደለሁ። ሚስትህ ማሪያ ናት። ምን ማለት ነው? ማሪያ እኮ አብሮ አደጌ ናት፣ እህቴ ናት እኮ። እንዴት ነው እንደዚህ የምትይው? አይ እኔ ደግሞ እህትነቱና አብሮ አደግነቱ አልታየኝም። አንዳንድ ጊዜ እኮ ዝም ማለት እያወቅን ነው እንጂ ሳናውቅ ቀርተን አይደለም ዝም የምንለው። የሰው ልጅ ደግሞ ዝም ብሎ ሲያቅተው የራሱ ውሳኔ ይወስናል። ስለዚህ ማሪያ ምንም ሳይኖራችሁ አንድ ክላስ ውስጥ ዘግታችሁ አትቀመጡም ነበር ያለችውና ስለዚህ ማን ነው ጥፋተኛ? እሺ ብሌንን ልንገርሽ፣ የብሌንስ ጠባይዋን ልንገርሽ። ብሌን ዝም ብላ ወደ ውጭ የምትወጣው አምሽታ የምትገባው የምትሄድበትን የማትናገረው አንተ ሀብታም ነው የፈለገውን ማግባት ትችላለህ የምትለው ኩራተኛዋ ሰውን የማትረዳው ብሌንስ በህይወት ሊሆነው በራስሽ ጥፋት ነው። የሆነ ነገር ሲሆን እዚህ ቤት ውስጥ አንቺ አትነግሪኝም፣ እኔ የምሰማው ከሶስተኛ ወገን ነው። ይሄስ የማን ነው ጥፋተኛው? የራስን ጥፋት ወደ እኔ ለማስተካከል አትሞክር ብትለውም እንግዳውስ ጥፋተኛው እኔ ብቻ አይደለም አንቺም ጥፋተኛ ነሽ ቢላትም እኔ የለውበትም፣ ጥፋትህን አንተው እዛው ራስህ ቻል፣ ጨርሻለሁ ቻው በማለት ነበር እንግዲህ ትታው ሄደችውና ነገር ግን ከማሪያ ጋር ከእህትነት ባሻገርና ከአብሮ አደግነት ምንም አይነት ግንኙነት የለውም። እኛም እንደምናየው ብሌንም ትንሽ ለውሳኔ የቾከለች ትመስላለች። አቶ አምናንም ግን ከብሌን ጋር ግንኙነቱን ቢያጠናክር ጥሩ ነው ብለን እናስባለን። ምክንያቱም ማሪያ አብሮ አደጉ ናት፣ እንደ እህቱ የሚያት ይሄና እርስር ለስር መሮጥና ብሌንን የሚያስቀና ነገር ማድረግ ተገቢ አይደለምና ብሌን እንግዲህ ወደ ፎቅ ላይ ወጣ ብቻዋን። አሁን ቆይ ምንድነው ይሄ የሚባለው? ከማን ጋር ነው መሆን የምችለው እኔ ስትልም እንግዲህ ባሮክ መጥቶ እኔ ያለሁልሽ ይላታል። ብሌን ምን እየሰራሽ ነው ብቻ ስም ቢላትም አይ
ዝም ብዬ በቃ ጨረሯ አለያት ብዬ ነው። ንፋሱ ደስ ይላል ውጭ ላይ ሲመስለኝ፣ ነፋሻማ ቦታ፣ ተፈጥሯዊ ነገር እና ብቸኝነት ያስደስትሻል። አዎ ብቸኝነትን እወደዋለሁ። ጭር ያለ ነገር እወዳለሁ። እኔ ደግሞ በተቃራኒው ጫጫታ እወዳለሁ ነው ያለው ባሮክ። ለምንድን ጫጫታ የምትወደው? ተፈጥሯዊ ቦታ እኮ ቁጭ ብሎ ራስ ማዳመጥ ጥሩ ነው። ጫጫታ ጥሩ አይደለም። የሆነ የተሳሳተ ነገር አለ አንተ ጋር ብትለው፣ አይ አንቺ ራሱ ተሳስተሻል፣ እመኚኝ አንድ ቀን ምን አለ ባሮክ ትያለሽ፣ ጫጫታውን ትወጂዋለሽ አንድ ቀን። እኔ ለብዙ ዓመታት በዝምታ ውስጥ የቆየው ሰው ነኝ። ዝምታዬ ግን ጎዳኝ። በዙሪያ ባሉ ሰዎች ነው የጎዳኝ፣ በራሴ ሰው ነው የጎዳኝ እንጂ አልጠቀመኝም በማለት ነገር ግን አንቺ ፈቃደኛ ከሆንሽ እንደማይሽ አስተዋይ ሴት ነሽ። ስለዚህ የኔን ችግሮችን ልትረጅኝ ፈቃደኛ ከሆንሽ ችግሮችን አማክርሻለሁ። እሷም እንግዲህ ከኔ የተሻሉ ብዙ ሴቶች አሉ የሚረዱክ፣ ነገር ግን ሙሉ በሙሉ ባልረዳህም እሞክራለሁ ከማለትሽ እችላለሁ ብትይ አይቻልሽም። እንግዲህ እሱም ያው በቻልኩት መጠን ከጎንህ ነኝ አለው ብለዋለች ማለት ነው። እሱ ግን እንደ ሌሎች ሰው እንዳትሆኝብኝ፣ ከዚህ በፊት ብዙ ሰዎች ልቤን ሰብረውታል፣ ብዙ ሰዎች ጎድተውኛል። አንቺ ደግሞ እንደዛ እንደማትሆኝ ተስፋ አደርጋለሁ። በፍጹም አልቀየርብህም፣ በማንኛውም ነገር ከጎንህ ነኝ ብለዋለች ማለት ነው። ባሮክ እንግዲህ ብሌንን ልብ ውስጥ የገባች ትመስላለች። አቶ አምናንም እንግዲህ ቁጭ አርግቶ አንዳንድ ጥያቄዎች እስቲ የወንድምነት ጥያቄ እናውራ እያለው ነበረ። እሱ እንግዲህ ያው እንደ ወንድምነት አንዳንድ ነገሮች እያወራው ነበረ። እዚህ ቤት ውስጥ እስቲ ሜሪያ በጣም ደስ የምትል ልጅ ናት፣ ግንኙነታችሁ ምንድን ነው ነበር ያለው። ማሪያ በጣም ደስ የምትል አብሮ አደጌ እህቴ ናት ነበር ያለው። እንዴ እኔ እኮ ሚስት ተመስለኝ ነበረ። አይ ሚስት አይደለችም፣ አብሮ አደጌ ናት። እንደዚህ የምትንከባከብክ አብሮ አደግ ብቻ ስለሆነች ጓደኛ ብቻ ስለሆነች ነው። በጣም የሚገርም ነው። ሴቶች ለካ እንደዚህ ማድረግ ይችላሉ ማለት ነው። ገና ያላገቡት ውድ ፍቅረኛቸው ያልሆነው በዚህ ልክ እንደዚህ መንከባከብ በጣም ደስ የምትል ልጅ ናት። እሺ ፍቅረኛስ የለህም? አይ እሱን እስቶ ወንድሜ ባክህን፣ ለረጅም ጊዜ የወደድኳትና አመከታተላት ብዙ መስዋዕት የከፈልኩላት ሴት ነበረች። እሷ ግን ራስ ወዳድ ሆነችብኝ፣ አትረዳኝም። በቃ በፍጹም ልትረዳኝ አልቻለችም። በትንሽ ነገር ነው በቃ ኩርፍ የምትልብኝ ነበር ያለውን። ስለዚህ ብሌን እንደሆነች ባሮክ በደንቡ ጠንቅቆ ያውቃል። ስለዚህ እቺ ሴት እኮ ለትዳር አትሆንህም፣ ሌላ የተሻለውን ፈልግ፣ እኔ ደግሞ ሌላ የተሻለች ፈልግልሃለሁ። ተዋት፣ የምታኮርፍት የማትረዳክ ትዕግስት የሌላት ሴት ለአንተ ሚስት አትሆንህም። ስለዚህ እሷን ትተክ የተሻለ ህይወት መቀጠል ትችላለህ። አንተ ሀብታም ነክ፣ ገንዘብ አለክ፣ በገንዘብህ ብዙ ነገር ማድረግ ትችላለህ። አንዷን ሴት መዘን እናመጣልሃለን። ብዙ ነገር ማድረግ የምትችል ሰው ነው በገንዘብህ፣ እንደኔ አይደለም። ስለዚህ በቅርብ ጊዜ የተሻለ ነገር ወደ ህይወት አመጣልሃለሁ ነበር ያለውና እሷ ግን ማናት እቺ ሴት ቢለውም ያው ሚስጥር ነው መናገር አልቻለም አቶ አምናን ማለት ነው። ግን አቶ አምናን ውጭ ላይ እንደምሰማውና እዚህ ሳይክ በጣም የተለያየ ነው። ዝምተኛ ነክ፣ አስተዋይ ነክ፣ ብቸኛ ነክ። እዛ የምትወራው በጣም ሀብታምና ሰው ማታናገር እንደሆንክ ነው። ነገር ግን እኔም እንደምታውቀው ስራ የለኝም። ለብዙ አመታት በሰው ቤት ተቀጥሬ ስሰራ ነው የኖርኩት። ስለዚህ ካልከፋክ ደስ የሚል ከሆነ በድርጅታችሁ ውስጥ አብሬክ ብሰራ ደስ ይለኛል፣ እንደ ወንድም ከጎንህ ብቆም ይለዋል። አቶ አምናንም እሺ በጣም ደስ ይለኛል፣ ግን ድርጅታችን በቅርብ ጊዜ ላይ በጣም ትልቅ ኪሳራ ላይ ነበረ። ብዙ ነገሮች ተበላሽተውብኛል። ያንን ነገሮች ደግሞ ወደ ቦታው ለመመለስ እየለፋን ነው። ወንድሜ በጥሩ ጊዜ ነው የመጣህልኝ። አሁን ደግሞ በጣም ታስፈልገኛለህ። ያመንኳቸው ሰዎች ከርተውኛል፣ ድርጅቴን አክስረውብኛል፣ ብዙ ነገር ጠፍቷል። ነገር ግን አሁን እሱን ወደ ቦታው ለመመለስ እየለፋን እንገኛለን። አንተ ወንድሜ ደግሞ በዚህ ውስጥ እጅን ካስገባክ የበለጠ ውጤታማ እንሆናለን በማለት እንግዲህ አንዳንድ ፋይሎችን አምጥቶ የድርጅቱን አንዳንድ ነገሮች ነግሮት እያስፈረመውና በቅርብ ጊዜ ድርጅት ውስጥ አብሮ እንደሚሰራ እየነገረው ይገኛል። ባሮክ በጣም ደስተኛ ሆኗል በአሁን ላይ። ነገር ግን ከጀርባ እያሰበ ያለው ተንኮል ብዙም ደስ አይልም። ብሌንም እንግዲህ አንድ ቀን ስፈልግሽ ከጎኔ እንደምትሆኚ የምፈልገውን እንደምታደርጊልኝ አልጠራጠርም ብሏታል።
እሷም እሺ ብላ ቃል ገብታለች። ነገር ግን እሱ እንዳለው በየጊዜው ከጎኑ ስለማትቀይ በጣም በመናደድ እንግዲህ ብቻዋን የተቀመጠችበት ቦታ ሄዶ ለምንድን ነው የራቅሽኝ? አንቺ ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ቃል ገባለሁ ከጎን ሆናለሁ ብለሽ እኮ ርቀሽኛል ቢላት፣ እሷ ግን በፍጹም አራቁህም፣ እኔ ወደ ውጭ ላይ ከመውጣ ብቻዬን ስለማሳልፍ ነው እንጂ አሁንም ማንኛውም ነገር ስፈልግ እኔ ከጎንህ ነኝ እያለችው ትገኛለች። ይሄን አውርተው ወደ ታይ ሲወርዱ ነበር። አቶ አምናንና ማሪያ ፊልም እያዩ ነበር አብረው ቁጭ ብሎ ሳሎን ላይ እንደ ጓደኛሞች ሳይሆን እንደ ባልና ሚስት። ባሮክና ብሌን ይህን ሲያው እንግዲህ በጣም ደስ ትላላችሁ፣ ጥሩ ነገር እያደረጋችሁ ነው ያላችሁት። ብሌን ግን ፊቷ ላይ ንዴትና ብስጭት ይታያል፣ የቅናት መንፈስም ይታያል። ስለዚህ ማሪያ አንድ ጨዋታ መጫወት አለብን በማለት ጨዋታ እየተጫወቱ ነበረ። ማሪያ ዘፈንም እየዘፈነች ነበር። ለማን ይህን ዘፈን የዘፈነችው? ብሌን ፊቷ ብርበር ይመስሏል። መጨረሻ ላይ ጨዋታውን ተሸንፈው ብሌንን እኔ ነኝ የምቀጣት፣ ብሌን የምጠይቅሽን ጥያቄ ትመልሻለሽ፣ ፍቅረኛ አለሽ ነበር ያለቻት። አሁናን በፈገግታ እኔን ትላለች ብሎ እያያት ነው። ብሌን ግራ በመጋባት አይ የለኝም ብላለች። ብሌን ወስናለች እራሷን፣ በቃ ራሴ ነኝ መኖር አለብኝ። አቶ አምናን በጣም ተናዷል። እንዴት እንደዚህ ትላለች? የአቶ አምናን ውሳኔ ምን ይሁን? ሁላችንም አብረን የምናየው ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ።